ልንገራችሁ ያቺም እመቤታችንን ስዕል በኋላ ጓጉታችሁ እንድትሄዱ ማለት ነው። ሙሉ በሙሉ በራሱ የሚያስተላልፈውን ተመልከቱ። ለምሳሌ የእመቤታችን ስዕል ሲሳል ከላይ ሰማያዊ ከውስጥ ቀይ ሆኖ ይሳላል። ይሄ እንግዲህ የአበው ትውፊት ነው። ሰማያዊ የእስራኤል እናቶች ይለብሳሉ፣ ቀዩን ደግሞ ደናግል ይለብሳሉ። ደናግል ሴቶች ቀይ ልብስ ይለብሱ ነበረ። ሰማያዊ መጎናጸፊያ ደግሞ እናቶች ይለብሱ ነበረ። ቅድስት ድንግል ማርያም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የተገኘች ድንግልም እናትም የሆነች በመሆኗ ከላይ ሰማያዊ ከውስጥ ቀይ ለብሳ በክብር ትሳላለች። ሌላው እዚህ ጋር ስትመለከቱት እመቤታችን በቀኝ በኩል ናት። ቀኝ ምንድነው? ፈጣን ነው። እመቤታችን ምልጃዋ ምንድነው? ፈጣን ነው። ቀኝ ብርቱ ነው። የድንግል ማርያም ምልጃ የበረታ ነው። ቀኝ ኃይልን ያደርጋል። የእመቤታችን ምልጃ ኃይል ስለሚያደርግ በቀኙ ትሳላለች። ንግስቲቱ በምን ትቆማለች? በቀኝ ትቆማለች። እና የእመቤታችን ፈጣን አማላጅነት እንደው ለመናገር እንደው ቃላት ያጥረናል። በረከቷ ረድኤቷ አይደረብን። አፍጣኒ ረድኤት ናት ድንግል ማርያም። ፈጣን ስለሆነች በቀኝ በኩል ትሳላለች። የሰማይና የምድር ንግስት ናትና ዘውድ ይደፉላታል። አያችሁ ስዕሏን ዘውድ አላት አይደለ? ንግስተ ሰማያት ወምድር ናት። ዮሐንስ በራእዩ ላይ ታላቅ ምልክት በሰማይ ታየ። ብእሲትን ትትለብስ ፀሐይን ተጎናጽፋ ወወርታይ ተገሪሃ ጨረቃን ከእግሮቿ በታች ተጫምታ ወዲ በርዕሳኔ አክሊል ዘአሰርቶ ክሌቱ ከዋክብት በራሶቿም ላይ እንደ ዕንቁ ፈርጥ ያሉ 12 አክሊላትን ደፍታ እንደተመለከታት እመቤታችን በዚህ ትሳላለች። አይኗን ተመልከቱ። አይኗ ከፍ ብሎ ይሳላል። በአይነ ምህረት በበጎ ምህረት ልጆቿን ስለምትመለከት ነው። ከናፈሮቿ ግን ጠበብ ተደርገው ይሳላሉ። እመቤታችን የጽሙና ህይወት እንጂ የንግግር ህይወት የላትም። አትናገርም። እመቤታችን ብትናገርም ለምስጋና ነው። ስለዚህ ከናፈሮቿ እንዲሆነው ይሳላሉ። ልጇ ኢየሱስ ክርስቶስ እጇን ይዞ ይሳላል። ጣቷን ተመልከቱ። ይሄ ጣቷ እቺ ስዕል ናት መራሂተ ፍኖት የምትባለው። ጣቷ ወደ ልጇ ይጠቁማል ማለት ነው። አያችሁ፣ ወደ ልጇ ነው የምትጠቁመው። ህይወት ወደ ሆነ ወደ ልጇ ታደርሳለች። ለዚህ ነው ሌላው ኮከብ ግንባሯ ላይ ይደረጋል። እዚህ ጋር ተመልከቱ። አንድ ኮከብ አለ፣ እዚህ ጋር አንድ ኮከብ አለ። ስንት ኮከብ አለ? 2 ኮከብ አለ። አንዱ እዚህ ትከሻዋ ልጇ ሸፍኖታል። ይሄ ኮከብ የአብና የመንፈስ ቅዱስ ምሳሌ ነው። እየሰማችሁ ነው? ይሄ የተሸፈነው እቺ የእመቤታችን ስዕል ናትና እጅ ስነሳት በጣም ምስለ ኩሎም ቅዱሳን ምስለ ኩሎም ቅዱሳን በሰላም ድንግል ማርያም በሰላም ምን ማርያም በሰላም ድንግል ማርያም እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ
የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። አምላኬ መመኪያዬ ነው እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው?